ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ተከታታዮች ሰላም ብያለሁ። ሙስሊም ክርስቲያን ላይ ይጠብቃችሁ። መጣሁና እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ ደህና ነኝ። እና ደግሞ ትንሽ መማሩ የነበር አብጦብኝ ነበር። አሁን ትንሽ መቼም ቀነስ ያለ ይመስለኛል፣ ግን አሁን አብጧል። እና ደግሞ አሁን ለውጥ አለሽ ፊትሽም ሞላ ብሏል ምናምን የምትሉ ልጆች ማለት ነው። እርግጥ ነው ግን ኢንሻአላህ አልሐምዱሊላህ ለኸይሩ ነው ብዬ አስባለሁ። ሐኪም ቤት ሄጄ ነበር። ጨረሩ ነው ተይው ምንም አይልሽም ነው ያሉኝ። ኢንሻአላህ እና እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሰብስክራይብ አድርጉኝ ብዬ 50 ሺህ አስገቢ ብዬ ሰራሁ። ከዛ ወዲህ ጭራሽ 1000 ሰውም ሰብስክራይብ አላደረገኝ። በፊት ይሻል ነበር። እና የኢትዮጵያ ሕዝብ እኮ መዓት ነው። ግን ሰብስክራይብ አድርጉኝ የምትችባ በተለይ ውጭ ሀገር ያላችሁ እንደኔ በሰው ቤት የነበረ ያላችሁ ደግሞ ልጆች ለጓደኞቻችሁ ሸር እያደረጋችሁ ሰብስክራይብ አድርጉኝ። እና እዛ ነው የምለው። ደግሞ ጭቁኝ የሚባል ነገር አለ እና ጭቁኝ የሚባል ቅጠል እሱ ለካንሰር መድኃኒት ነው፣ በጣም ፍቱን መድኃኒት ነው እያሉ እያስተማሩ አይቼ እና ጎጌል ላይ ገብቼ ሰርች ያደረኩኝ። አጠቃቀሙ እንዴት እንደሆነ የሚናገር የለም፣ ግን ለካንሰር መድኃኒት ነው ምናምን ነው የሚሉ ዝም ብለው። ከውጭ ሀገር ደግሞ በዘይት ሁላ አለው። ሳመጣው ቅጠሉ ራሱ ነው በዘይት ተሰርቶ በትንሽ ብልቃጦች ነገር ሁላ መጣና የምታውቁ ካላችሁ ንገሩኝና እንዴት እንደሆነ አጠቃቀሙ የምታውቁ ካላችሁ እንትን እና አሁን እዚህ በሰፈር ጎመን ይዘው ጎመን እያሉ ይቆፍቁፋሉ በርና ከዛ ጎመኑ ጋር ይዛ በባለፈው ጭቁኝ የሚባል መድኃኒት ነው ምናምን ብዬ አውርቻቸው ነበርና ሲሉ አያሉ ነው ጭቁኝ ማለት ምን ማለት ነው ብዬ ነግሬያቸው እዚህ ግቢው ያሉትን ሰዎች ማለት ነው ቤት የሰጡኝ ግቢው ሰው አሉ እና ጭቁኝ ማለትማ ሌላ ስም አለው መሰል በኦሮሞኛና እንደዚህ ነው ሳሳያ እኔ ሰርች አድርጌ ይሄ ነው ምናምን ስላቸው እዛ አለ አሁን ዝናብ ሲመጣ ክረምት ሲመጣ በየቦታው ይወጣል አሉ ሲሉኝ ነው ብዬ ከዛ አሁን ጎመን ልንገዛ ታስቆመናት መጣችና ከዛ ይሄ ሰፋት ይሄ ያልሽው ነገር ይሄ ነው ልሽ አለችኝ። ማየ ማለት ነው እዛ አለች አንዲት እና እሷ ስትለኝ ነው ብዬ ገዛሁና 5 ፍሬ ይሄ ነው ጭቁኝ ማለት ነው ይሄ ነው እና አንድ ጤና አዳም ቅጠል ጨምረውበት ነው የሚሸጡት። እና አሁን አጠቃቀሙ እንዴት ነው? እነሱም ያስተማሩት ነገር የለም። ፍቱን መድኃኒት ለካንሰር በተለይ ምናምን እንኳን ሊሰራችሁ ብሎ አጠቃቀሙን ሳይናገር ዝም ብሎ እንትን አለ እና መጠጣት ነው ወይስ ምን ማለት ነው የምታውቁ ካላችሁ እና መድኃኒት ነው ካልሆነም ደግሞ የካንሰር ሴሎች እንዳይራቡ የሚያግት ነው እያለ ነው ሲያወራ የሰማሁት። እና ብዙ ሰው ሰርች ሳደርገው መጥቷል። እውነት መሆኑ ሊሆን ይችላል፣ ግን ደግሞ አጠቃቀሙ በሻይ መልክ ነው ምግብ ጋር ነው ምንድን ነው እሱን አላወኩም። እና ታውቁ ካላችሁ ጭቁኝ የሚባለው ነገር እንዴት እንደመጠቀም እንደሚቻል ነገር እና እንዴት አብራችኋለሁ። በተረፈ ደህና ናችሁ? እቺን የምታክል 5 ገዝቻለሁ። አሁን እቺን አዘጋጀኋት እንደዚህ እየቆራረጥኩኝ እንደዚህ ቁርጥርጥ አድርጌያቸዋለሁኝ። እኔን አሁን አጥቤ አሰጣና ደርቃቸዋለሁ። ሲደርቁ ቀስቅሼ በእቃ ነገር ገጥሜ እንትን እላለሁ። አጠቃቀሙን ስሰማ በትክክል ሲገባኝ ላላገኝ ስለምችል ብዬ አድርቄ ላስቀምጠው ብዬ ነው። እና እንደዛ ነው ያው መጨነቅ አይደለ እና ይሄ አላህ ጋር አያጣላም መሞከሩ። ምክንያቱም ያቀጠለው አላህ ነው ያበቀለው። እና እንደዛ ነው እላችሁ። እንዴት ናችሁ? ደህና ናችሁ? በያላችሁበት አላህ ይጠብቃችሁ። እና ዩቲዩብን እዩልኝ እስከ መጨረሻው እያያችሁ ላይክ እያደረጋችሁ ሰብስክራይብ አድርጉኝ። ምክንያቱም አሁን ብዙ ሰው ነው እንትን የሚለው ማድረግ ፍላጎትና ሼር ማድረግ ካላችሁ ብዙ ሰው ያደርገኛል። ያየን ነው በአንድ የሚያስቅ ነገር ምናምን የሚል ነገር ይዘው ሲከፍቱ በቀን 40 ሺህ በቀን ምናምን እየገባላቸው ያው በሽታ አብዛኛው ሰው መስማት ስለማይፈልግ ነው እንጂ እና እንደዛ ነው ብላችሁ ጤናችንን አላህ ይስጠን እያላችሁ ይሄንም እዩልኝ። እንደገና ደግሞ አሁን ሻሊ በለኝ ብዬ ነው ልጆቼ ጋር እሰራለሁ ኢንሻአላህ። እና ሻሊ በለኝ በዛውም ደግሞ ቻናሉም ትንሽ ደግ ይበል። አሁን ብዙም ሰው የለውም ብዬ ነው እንጂ ኢንሻአላህ እሰራለሁ እመጣለሁ።
እና ደግሞ ስቀመጥ ይሄ ማለት ነው ከአንገቴ በታች ይሄ እንዳለ ደቀቀ በላኝ እንዳለ ያላመጠኝ ነው ስላቸው ጨረሩ ነው የሚሉ ሁሉንም በጨረሩ ነው የሚያማህኑት። እንግዲህ ያለ ያለው ሌላስ ቢሆን ምን አደርገዋለሁ? እና ውዶቼ ዋዬ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ሼር አድርጉ፣ ተባበሩኝ። ሰው የሆነ በባለፈው አሁን የሆነ ነገር እንደዚህ እንትን ምንድን ነው የመጀመሪያ የሰራሁ ጊዜ እሱ ሰው ሰብስክራይብ አደረገኝ፣ ላይክ አደረገ። እይታው ራሱ ወደ 40 ምናምን ሺህ ነው። አሁን ግን ስራዬ ብዬ ሰርቼ በቃ አግዙ የተባበሩ ስል እዛ አይደለም። አሁንም ደህና ነው፣ ግን ቢሆንም ደግሞ ብታግዙ ደስ ይለኛል ማለት ነው። እና እንዴት ናችሁ? እና ደግሞ በፊት ቲክቶክ ላይ ስሰራ ከአረብ ሀገር ሂጄ የዘንድሮ ማለት ነው ያምናው የተመለሰው አሁን የተመለስኩበት የድሮ ሳይሆን እጄ በቃ ልጄ ስትናፍቀኝ በ7 ወር ስለሆነ ትቼት ይሁት ልጄ ትናፍቀኛለች። በቃ እንዲሁ ስተመቸኝ ነው ህይወት ምናምን ብዬ በፊትም ስደት ስለኖርኩኝ በቃ ዝም ብዬ እንትን ስል ሲከፋኝ ምናምን ብቅ እላለሁ ወደ ቲክቶክ አንዴ ብቅ ብዬ ቪዲዮ ስሰራ አንቺን ቢያደርገን ይሄን ድምጽ ይዘን ቲክቶክ ላይ አንወጣም፣ ይሄን ድምጽ ይዤ ሰውም አልጣራ፣ ይሄን ድምጽ ይዤ አቤት አላለም እያሉ ኮሜንት የሚያደርጉ ብዙ ነበሩ። እኔ አፎ ብያለሁ፣ አላህ ላይ እኔን ወንጀል አፉ ይበለኝ፣ አፎ ብያለሁ። ግን ደግሞ እንደዛ አይባልም። አሁን በዛን ሰዓት እኔ ለመመለስ ራሱ ሲቃ ይተናነቀኛል፣ እናድዳለሁ። ለምን ታምሜ እኔ ተይዣለሁ፣ በዛ ላይ ደግሞ ታስጠለለሽ ሲሉኝ ይነደኝ ነበር። እና እንደዛ አሁን ሁላችሁም ጤነኛ የሆነ ሰው በጤናው አይቀጥልም፣ ጉልበተኛ የሆነ ሰው ጉልበቱ አይቀጥልም። ጤነኛ የሆነ ሰው ጤናውን ያጣል፣ ጉልበተኛ የሆነ ሰው ጉልበት ያልቃል። እና በሁሉም ነገር አላህን ማመስገን ነው እንጂ ሰውን እንትን ማለት አይደለም። አሁን ድምጻችሁ ጥሩ የሆነላችሁ ልጆች እኔን ከምትሰደቡ አልሐምዱሊላህ እኔንም ድምጽ እንኳን እንደሱ አላረክብኝ ብላችሁ ማለፍ ትችሉ ነበር። እና አሁንም ለምፈልገው እናንተ አሁን አልሐምዱሊላህ በሉ ጤነኛ የሆናችሁ ልጆች ሁላችሁም አላህን አመስግኑት። እኔም ታመሜ እያመሰገንኩ ነው። ምክንያቱም አላህን ማመስገን ጥቅም ላይ ጉዳት የለውም። እና የሆነ ሰው የታመመ ሰው ምናምን ስታው አታሸማቁ እንትን በሉ። አሁን ላይ ጥሩ ነው ማሻአላህ ያለ ሁሉም አላህ ያሽርሽ ነው የሚለኝ። ግን በፊት ካንሰር መሆኑን ሳላውቀው እኔም አወራለሁኝ። ያውም እኮ ሲጀምር ስለ ድምፄ ይቅርታ እያልኩ ነው። እኔ አውቄ ያረኩት በብር የገዛሁት ይመስል አላህ የሰጠኝ ሆኖ ሳለ ግን እና ምላችሁ እንደዛ ነው። ሰውን እንትን አትበሉ፣ አይዟችሁ ማለት ነው። ምክንያቱም አንድ ሰው ደግሞ ዝም ብሎ ወደ ሚዲያ ወጥቶ እንትን የሚል አይመስለኝም። የሆነ የጭንቀት ነገር ኖሮት ያንን እንትን ሊል ምናምን ነው የሚመስለኝ። እና እንደዛ ነው ምላችሁ። እንግዲህ ያለ ሁላችንም ህዲያ ይስጠን ያ ረቢ። ኸይር ምንናገር ኸይር ምንሰራለህ ያርጋል። እና እንደዛ ነው ምላችሁ። ውድ ሀገሬ ልጆች አመሰግናለሁ። በቃ በስልክ ብቻ በኮሜንት ላይ ብቻ ሳይሆን በአካልም የሚናገር ሰው አለ። አሁን አምና ማለት ነው ሮመዳን ሰኞ ልያዝ እሁድ ቀን ነው የገባሁት ሳውዲ። እሁድ ገብቼ ሰኞ ነው የሆነው ሮመዳን። እና የዛን ጊዜ ኤርፖርት ላይ ሳውዲ ማለት ነው ሪያድ ኤርፖርት አንዱን አረብ ታሪክ ያለ ነው እንደ ወደ 50 ዓመት እንደዛ ይሆናል። ባባ አጣን ጀዋል ስልክ ስጠኝማ ሰው ላናግር አልኩት። ከዛ ሰጠኝ። ግን ሶታ ሲምሲም ዴክ ነው እንደ ዶሮ ያለ ድምጽ ሱብሃንአላህ ሆነሽ ነው አሞሽ ነው ወይ ማለት ይችላል። ግን እንደዛ አለኝና ከፋኝ። በዛው ከፋኝ። በቃ ሆድ ባስ ነው የሚለኝ በድምጽ እንትን ሲሉ ለካም እኔ ደግሞ በቃ እንደው አሁን ተመልሼ ሄድኩትማ ድምጼን መዳን ስላለብኝ ነው ብዬ እንደሄድኩኝ ሕክምና ጀመርኩኝ። ሕክምናውን ጀምሬ ስመላለስ እንኳን ለዲና ከቴም ለህይወቴም አደጋ ይዞ የመጣ በሽታ ሆኖ አረፈ። መጨረሻው ካንሰር ሆኖ እኔ ግን ካንሰር ከመሆኑ በፊት በድምጼ ብዙ ሰው ስለሚናገረኝ መዳን እፈልጋለሁ ብዬ ቆረቆር ነበር። አላኩልህ አልሐምዱሊላህ። እንግዲህ አሁንም ድምጼ ከፈት ብሏል። እንግዲህ ደግሞ አላህ ነው አዋቂው ኢንሻአላህ። አንድ ዘመናችሁ ወደ ሀገሬ ልጆች አመሰግናለሁ። ላይክ ሼር አድርጉልኝ፣ አበረታቱኝ፣ አይዞሽ በሉኝ። ይመጣሉ ልጆች ጋር አንድ ዘመናችሁ። ሰላም አለይኩም ወራህመቱላህ